የትንሳኤን በዓል ዳግም ብላ ቤተክርስቲያን ታከብረዋለች። ምንድነው ዳግማዊነቱ? ሌሎቹ ያልተደገሙ ለምንድነው? ዳግም ስቅለት አላልን፣ ዳግም ጸሎተ ሐሙስ አላልን፣ ዳግም ደብረ ታቦርን አላከበርን፣ ዳግም ጥምቀት የለው። ለምንድነው ትንሳኤን በተለየ መንገድ ዳግም ማለት ያስፈልገው? በዚህ ዓለም እንደምታዩት ነው። ክርስቲያኖች እንደ ሸማኔ ቀለም ከላይ ከታይ ከላይ ከታይ ሲጎል ሲሞላ ስንታመም ስንድን ስንጠግብ ስንራብ በጣም ብዙ ነገሮች ሲወጡብን ሲወርዱብን እንኖራለን። ከዚያ በኋላ ትንሳኤ ግን ዘላለማዊ እረፍት አኮቴቶም ወረፍቶም ወረፍቶም አኮቴቶም እንደተባሉት እንደ መላእክት ከእግዚአብሔር ጋር መኖር ማርባእቱ አፍላጋት እንተ ትሰቃይ ተለለ ጽባሁ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ውድ ኦርቶዶክሳውያን የፈለገ አእምሮ ሚዲያ ተከታታዮች በውስጥም በውጭም ሆናችሁ የምትከታተሉ ሁላችሁም በልዑል እግዚአብሔር ሰላም እንደምን ሰነበታችሁ? ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። አምላካችን መድኃኒታችን ኢየሱስ ክርስቶስ ከሰማይ ሰማያት ወርዶ ከድንግል ማርያም ተወልዶ 33 ዓመት ከ3 ወር ዙሮ አስተምሮ የሰው ልጅ ከደረሰበት ውድቀትና ከነበረበት የመቃብር አዘቅት ትንሳኤውን ያሳየን አምላካችን ክብርና ምስጋና ይድረሰን። የሰው ልጆችን ትንሳኤ በኩር ሆኖ እንደምንነሳ የትንሳኤያችን ቀዳሚ በኩር ሆኖ ትንሳኤያችንን ባርኮ ለትንሳኤ እንድንዘጋጅ መርህ ፈርቀዳጅ ሆኖናልና እኔና እናንተም አምላካችን እግዚአብሔር ሰው የሆነበትን ዓላማ ይህንን ትንሳኤ ዘለክብር እንድንነሳ ተግተን ነቅተን በሃይማኖት ጸንተን በምግባር ተግተን እንድንጸና እግዚአብሔር ይርዳን። እንግዲህ የፈለገ አእምሮ ሚዲያ አንዱ የጉባኤ ቤቱ ሚዲያ እንደመሆኑ መጠን የተለያዩ መምህራንን የተለያዩ ጉዳዮችን በተለያየ ጊዜ ማስገኘት አንዱ ኦርቶዶክሳዊ ተልእኮ ስለሆነ ሕዝበ ክርስቲያንን ለማስተማር በአንድ ሰው ብቻ የሚወሰን አንድ ሰው ብቻ የሚያስተምረው የተለያዩ መምህራንን የተለያዩ ጉዳዮችን እያቀረበ ማስተማር የተልእኮ ነው። የጉባኤ ቤቶች አመጣጣቸው አንዱም ጉባኤ ቤት ያንድ ሰው አይደለችም፣ ጉባኤ ቤት ያንድ መምህር አይደለችም። እንደዚሁ ሁሉ ይህ የጉባኤ ቤት ሚዲያም አንድ ሰው ብቻ አንድ ጉዳይ ብቻ የሚተላለፍበት አይደለም። የተለያዩ ታላላቅ መምህራን ከገዳም መጥተው በጉባኤ ቤቱ የሚያድሩ አባቶች አረጋውያን መነኮሳትን ከተለያዩ ጉባኤ ቤቶች ለተለያዩ ጉዳዮች መጥተው ረፍታቸውን ማደሪያቸውን ጉባኤ ቤት ያደረጉ መምህራንን እንዲሁ ልዩ ልዩ መርሃ ግብሮችን እያዘጋጀ ወደ እናንተ ያቀርባል። በባለፉት ተከታታይ ጊዜያት የጸሎተ ሐሙስን እንዲሁም የጌታችን የመድኃኒታችን የኢየሱስ ክርስቶስ የዕለተ ዓርብን ውሎ ስነ ስቅለቱን በመምህር ኃይለ ማርያም ዘውዱ የኔታ ኃይለ ማርያም በሚጣፍጥ አንደበት በጥሩ ሁኔታ ሁላችንም የተማርንባቸው የጉባኤ ቤቱ ዋና አባት በሆኑት አይተን ነበር። የመጀመሪያውን ትንሳኤን በዓል ከመርጦ ለማርያም ርዕሰ አድባራት ወገዳማት መርጦ ለማርያም ከተገኙት የአራቱ ጉባኤ መምህር ከሆኑት ከመምህር ሰሎሞን ጋር አሳልፈን ነበር። አሁን ደግሞ በዛው ሳምንት ዳግም ትንሳኤ ተመልሰን ከዘወረደ እስከ ሆሳዕና ድረስ ከኔ ጋር ተከታትለን ነበር። አሁንም የዳግም ትንሳኤን መርሃ ግብር ከኔና ከና ወንድሞቼ ጋር ባለው በጉባኤ ቤቱ ቀረጻ ክፍል ኤዲት ባለው አገልግሎት በሚሰጡ ወንድሞቻችን የምንከታተለው ይሆናልና እንኳን አደረሳችሁ የሚለውን መልእክቴን አቀርባለሁ። ከዚያ ሲቀጥል ትንሳኤ የሚለውን በሰፊው በዝርዝር በባለፈው ሳምንት ከመምህር ሰሎሞን ጋር አይተናል። ዛሬ ዳግም ለምን ተባለ የሚለውን ነው። እንግዲህ ትንሳኤን በዓል ማክበር ከጀመርን የትንሳኤን በዓል ማክበር ከጀመርን እነሆ ዛሬ 7ኛ ቀናችን ነው። ነገ እሑድ 8ኛ ቀናችን ይሆናልና የትንሳኤን በዓል ዳግም ብላ ቤተክርስቲያን ታከብረዋለች። ምንድነው ዳግማዊነቱ? ሌሎቹ ያልተደገሙ ለምንድነው? ዳግም ስቅለት አላልን፣ ዳግም ጸሎተ ሐሙስ አላልን፣ ዳግም ደብረ ታቦርን አላከበርን፣ ዳግም ጥምቀት የለው።
ለምንድነው ትንሣኤን በተለየ መንገድ ዳግም ማለት ያስፈልገው? ቤተክርስቲያን ዳግም ትንሣኤ ስትልስ ምን ማለቷ ነው? እንደ ቤተክርስቲያን አስተምሮ ምንድነው የሚለውን ዝርዝር ሐሳብ ለአጭር ደቂቃ ከኔ ጋር እንቆያለን። ምስጢር ገላጭ ሕይወት ለዋጭ የሆነው የአባቶቻችን አምላክ ቅዱስ እግዚአብሔር ተምረን ማስተዋሉን ይዘን ሰምተን እንድንጠቀም ይርዳን። እንግዲህ ዳግም ትንሣኤ የሚለውን ዳግምነቱን ከማየት አስቀድሞ ልክ መምህር ሰሎሞን ባዩት መጠን ትንሣኤ የሚለው ነገር ስንመለከት እንደው ሰፋ አድርጎ ለማየት ያክል ትንሣኤ ዳግም የተባለበትን ሁኔታ ለመዘርዘር ትንሣኤን ማየት አስፈላጊ ስለሆነ ትንሣኤ ጥንቱን መጀመሪያ ይሄ የትንሣኤን ምስጢር እንደ እንግዳ ደራሽ እንደ ውሃ ፈሳሽ አይደለም። ከዓለም መፈጠር በልበ ሥላሴ ታስቦ የነበረ ያለ ስለሆነ እንደ ትንሣኤ የሚለውን ነገር ስንመለከት አምላካችን እግዚአብሔር ጥንት ዓለምን ካለመኖር ወደ መኖር አምጥቶ የመፍጠሩ ምስጢር ይህ የምስጢረ ትንሣኤ ትልቅ ይዘትና ግንኙነት ያለው ነበር። ለምን ቢባል ካለመታየት ወደ መታየት የፍጥረት መምጣታቸው ለትንሣኤ ትልቅ መልእክት ያለው ነበር። ምክንያቱም አሁን ባለመታየት በመቃብር በከርሰ ምድር በምድር ሆድ ውስጥ ያሉ የማይታዩ ከኛ የተለዩ ፍጥረታት ወደ መታየት የሚመጡበትን ምስጢር አምላካችን እግዚአብሔር ቀድሞ ፍጥረታትን ካለመኖር ወደ መኖር በማምጣት እየገለጸው መጥቷል። ከዚያም ሲቀጥል የስነ ፍጥረትን መጀመሪያ ዕለተ እሁድን ያየን እንደው የመጀመሪያው የስነ ፍጥረት መገኛ ዕለተ እሁድ ናት። አሁንም የትንሣኤ መጀመሪያ ዕለተ እሁድ ናት። ስለዚህ ዳግም ሲያሰኘው ለስነ ፍጥረት ያየን እንደሆነ ለመገኛቷ አሁንም ለዘላለም ሕይወት የምትቀዳጅበትን ትልቅ ምስጢር ያዘ ዕለተ ትንሣኤን እሁድን ለእሁድ ትንሣኤ ዳግም እናሰኛለን። ለዕለቷ ስንሰጥ ማለት ነው። በመጀመሪያዋ እሁድ በጨለማው መካከል ለይኩን ብርሃን ብሎ ፍጥረታትን አስገኝቶ ብርሃን አድርጎ ነበር። አሁን ደግሞ በትንሣኤ ዘጉባኤ ተንሳ በሚለው ኃይለ ቃል ከሙታን የሚነሱበትን አዲስ ሕይወት የሚጀምሩበትን የምናይበት ነውና ትንሣኤ በስነ ፍጥረት ሕግ ከመጀመሪያው እሁድ ፍጥረታት ከተገኙበት ከመጀመሪያው እሁድ ጀምሮ የሚታይ በዓልና ምስጢራዊ ይዘት ያለው ነው። ለምን ከተባለ ለመጀመሪያው በሕይወት ለመኖር ዓለም መፈጠር መገኘት የተጀመረችበት ነው ዕለተ እሁድ። አሁን ደግሞ በዘላለማዊ ሕይወት ለመኖር ሕይወትን የምትጀምርበት ዕለት ነውና ዕለተ እሁድ በዚህ ምክንያትና ምስጢር ዕለተ ትንሣኤ በስነ ፍጥረት ይዘት እንዲህ የመጣ ነው። ሲቀጥል እያንዳንዱ ዕለታት ፍጥረታት የተገኙበትን እያንዳንዱን ዕለታት ያየን እንደው እንዲሁ የምስጢረ ትንሣኤ ሙታንን ምሳሌና ዘይቤያዊ ትርጉም የያዙ ሆነው እናገኛቸዋለን። በዕለተ እሁድ ልክ ብርሃናትን በማስገኘት ዓለምን ካለመኖር ወደ መኖር በመግለጥ ትንሣኤ ካለመኖር ወደ መኖር የሚመጣበትን ምስጢር ነውና በአዲስ ተፈጥሮ በብሉይ ተፈጥሮ ወይም የመጀመሪያው ተፈጥሮና ትንሣኤ ሐዲስ ፍጥረት ይባላል። ሰማያዊ ለሆነ ሐዳሳተ ሰማያተ ወሐዳሳተ ምድረ አዲስ ሰማይ አዲስ ሕይወት ተብሎ ለተነገረው አዲስ ፍጥረት የምንሆንበት ነውና ይህ ካል አሰኝቷል። ከፍጥረታችን አንጻር ስናየው ማለት ነው። ሕይወትን ለሕይወት ስናገኝ በመጀመሪያው የተገኘው ሕይወትና አሁን ለዘላለማዊ ኑሮ ለዘላለማዊ መኖር የምንገኘውን ሕይወት ስናስተያይ ዳግም ሐዲስ ተፈጥሮ እንላለን። ከዚያ በመቀጠል በዕለተ ሰሉስ አትታይ የነበረችው ምድር ራሷን ያሳየችበት ነው። በትንሣኤ ዘጉባኤ የመጣ እንደው ምድር በውስጧ የያዘችውን ገልጣ የምታሳይበት ለፈጣሪዋ የምታስረክብበት ነው። በዕለተ ሰኑይ ማያት የተከፋፈሉበት ዕለት ነው። ጠፈር የሚሆነው ጠፈር በከርሰ ምድር የሚኖረው በከርሰ ምድር እንዲሁም ዙሪያውን ሊወሰን የሚገባው ዙሪያውን ሊወሰን የተደረገበት ዕለት ነው። በትንሣኤ ዘጉባኤም ትንሣኤ ዘለሐሳር ትንሣኤ ዘለክብር ሰው የመጨረሻ እድል ፈንታውን ጽዋ ተርታውን የሚመርጥበት ዕለት ነውና ሰው ለአንድ ክብር ተፈጥሯል። ነገር ግን በአፈጻጸሙ በራሱ ምርጫ ትንሣኤ ዘለክብርና ትንሣኤ ዘለሐሳር የሚነሳበት ዕለት ስለሆነ የማያትን መከፋፈል የምድርን መታየት ምድር በውስጧ ያለውን በማሳየቷ ትንሣኤ ዘጉባኤውን ስናመጣ በዚያ ልክ ራሷን ምድር የምታሳይበት
መሆኑን ይገልጽልናል። በዕለተ ሰሉስ ለታብቁል ምድር ዘርአ በበዘርኡ ወበበጽጌሁ ወበበአምሳሊሁ ምድር በየወገኑ ታስገኝ ሲባል በየወገኑ ያስገኘችበት ከመሬት አፈር ሕይወት ያላቸው እጽዋት፣ አዝርዕት፣ አትክልት በጥፍር የሚለቀሙ በምሳር የሚቆረጡ በማጭድ የሚታጨዱ አዝርዕት፣ አትክልት፣ እጽዋት የተገኙበት ነውና እንደውም ሐዋርያትም ሊቃውንትም ይህንን የዕለተ ሰሉስን አዝርዕትን አትክልትን ለትንሣኤ ሙታን መላልሰው ደጋግመው ምሳሌ ምስጢር አድርገው ካስተማሩበት አንዱ ይሄ ነው። በዕለተ ሰሉስ የፈጠራቸው ስነ ፍጥረት የሰው ልጆችን መሞት መነሳት የሚያስረዱ እንደሆነ ገበሬው ይዘራዋል፣ አፈር ይፈሰብሳል፣ አፈር ይሆናል። ከዚያ በኋላ እንደገና ቅጠል ልምላሜ አብቅሎ እንደገና 160 30 ያማረ ፍሬ አፍርቶ መገኘቱ የሰው ልጅ በዚህ ምድር ይኖራል፣ እንደገና ወደ መሬት አፈር ይመለሳል፣ ተመልሶ እንደገና በክብር ለሕይወት የመነሳቱን ምስጢር የሚገልጹ በዕለተ ሰሉስ የተፈጠሩት ፍጥረታት የምስጢረ ትንሣኤ ትልቅ አስተማሪ፣ መምህር፣ መካሪ፣ ትንቢት፣ አረቦን ምሳሌ እንደነበሩ የሚገልጽ ትልቅ ሐሳብ እንዳለው ያስረዳን። በዕለተ ረቡዕ የተፈጠሩ ፀሐይ፣ ጨረቃ፣ ከዋክብትን ያየናቸው እንደሆነ ሲገቡ ሲወጡ የሚያሳየን ለዚያ ነው። የሰው ልጅ በዚህ ዓለም ይኖራል፣ እንደገና ይሞታል፣ ይነሳል፣ ይሞታል፣ ይነሳል። እነዚህ የሚያሳዩን የፀሐይን መውጣት መግባት የምንረዳበት ሰው ልጅ ፀሐይ ቀኑን ሙሉ ስትጓዝ ትውላለች፣ ትገባለች፣ ማታ ጧት ትወጣለች። የሰው ልጅም እድሜ ዘመኑን በዚህ ዓለም ሲመላለስ ይኖራል። ከዚያ በኋላ ወደ መቃብር ይመለሳል፣ መልሶ ይነሳል። የፀሐይ መውጣት መግባት የሰውን የትንሣኤ ሙታን ሕይወት የሚያስረዳ ትልቅ ምስጢር ነበር። ስነ ፍጥረት በጠቅላላው ስነ ፍጥረት የሚያሳዩን እንደዚያ ነው። በዕለተ ሐሙስ የተፈጠሩትን ያየን እንደሆነ በባሕር የሚወጡ የሚገቡ፣ በክንፍ የሚበሩ፣ በእግር የሚመላለሱ፣ በባሕር የሚኖሩ፣ ከባሕር ውጭ የሚኖሩ እንዲህ የመሳሰሉት ፍጥረታት አሉ። ባሕር በራሷ የጥምቀት ምሳሌ፣ ጥምቀት የትንሣኤ ምሳሌ ተብሎ ተተርጉሟል። በእነዚህ ሁሉ ይመሰላል። በዕለተ ሐሙስ በተፈጠሩት ፍጥረታት ምስጢረ ትንሣኤን የሚመስሉ የሚያስተላልፉ መልእክት ያላቸው ስነ ፍጥረታት በርካታ ናቸው። መብረራቸው ንጻ ጠባይ ሳያድፍባቸው እነ ዮሐንስ መጥምቅ እነ ኤርምያስ ተብሎ እንደተነገረው አሁንም በትንሣኤ ዘጉባኤ ክርስቶስን መስለው ሕያዋን ሆነው የሚኖሩ ፍጥረታት ምሳሌ እንዲሆኑ ይነገራል። በዕለተ ዓርብ ስንመጣ ትንሣኤ ሙታን የተነገረለት ትልቁና ዋናው የሰው ልጅ ነው። ትንሣኤ በአብዛኛው በዋናነት በነቢያት ቢነገር ክርስቶስ መጥቶ በሕይወት ቢያስተምር እኒህ ሁሉ ሲጠቀለል ትንሣኤ የሚነገርለት ብቸኛ ፍጥረት የሰው ልጅ ነው። የሰው ልጅ ጥንት በዕለተ ዓርብ ሲፈጠር ትንሣኤ ዘጉባኤን የሚያስተምር መልእክት የሚያስተላልፍ ብዙ ሕይወት ያለው ፍጥረት ነው። እንደ መጀመሪያው ያየነው እንደው የሰው ልጅ ከማይናገር አፈር የሚናገር ሕያው ሆኖ መፈጠሩ ከማይናገረው አፈርነቱ ወደ ሕያው ዘላለማዊነት የመፈጠሩ በአዲስ በትንሣኤ ዘጉባኤ ያለውን ሕይወት የሚያስረዳ ሕያው ተናጋሪ መሆኑን ምስጢር የያዘ እንደሆነ ስነ ፍጥረት ይገልጹልና ከሌሎች ስነ ፍጥረታት ቀጥ ብሎ የሚሄድ ሆኖ መፈጠሩ የሰው ልጅ ስለ ትንሣኤው ሌሎቹ በአራት እግራቸው ተጎንብሰው የሚሄዱ እንዲህ መሳሰሉ ሲሆኑ የሰው ልጅ ግን በሁለት እግሩ የሚሄድ ቀጥ ብሎ የሚሄድ ተደርጎ መፈጠሩ ትንሣኤ ያለው ፍጥረት እንደሆነ በዚህ የተገለጸ ትልቅና ጥልቅ ምስጢር ያለው ነው። ስለዚህ የስነ ፍጥረት አመጣጣቸው በጠቅላላው ምስጢረ ትንሣኤ ሙታንን የሚገልጹ ናቸው። የሰው ልጆችን ማንነት የያዙ ናቸው። ሌላውንም ጉዳይ ይዘን አብራራንና ያመሰጠር እንደው እንደ አባቶቻችን ከዕለተ እሁድ እስከ ዕለተ ዓርብ ፍጥረት ያሉት ለነገረ ድህነት አስተምሮ ለሰው ልጅ መዳን ለዘላለማዊ ክብር በቀኝ ለመቆም መንግሥተ ሰማያት ለመግባት ትልቅ መምህራን ናቸው። አብዛኛውን ረጅሙን ዓመት አባቶቻችን የገፉትም በስነ ፍጥረት መምህርነት ነው። መምህራን ናቸው ስነ ፍጥረትና ለአንክሮ ለተዘክሮ ለሰው ልጅ ትምህርት የተፈጠሩ ስለሆኑ አሁንም ትንሣኤያችንን የምንማርባቸው ትንሣኤያችንን የምንረዳባቸው ክርስቶስ ሰው ሆኖ ተነስቶ ከማሳየቱ አስቀድሞ የትንሣኤያችንን ይዘትና ዘይቤ በስነ ፍጥረት እያሳየን እንደመጣ አባቶቻችን ሊቃውንተ ቤተክርስቲያን የገለጹት ታላቁና ዋናው የትንሣኤ ዘጉባኤ መማሪያ መንገድ ነው። ከዚህ በመቀጠል ዕለተ ቀዳሚት ነው። ከዓርብ በኋላ ዕለተ ቀዳሚት ወአረፈ እግዚአብሔር ዘአኀዘ ግብርም ኩሉ ግብሩ እግዚአብሔር ያረፈባት ዕለት ናት። የመጀመሪያዋን ቅዳሜ ከስነ ፍጥረት አረፈባት። ሁለተኛዋን ቅዳሜ 33 ዓመት ከ3 ወር ሲያስተምር ኑሮ
አሁንም 33 ሰዓት በከርሰ መቃብር አድሮባታል አምላካችን እግዚአብሔር 33 ሰዓት በመቃብር ያደረባቸውን ሰዓት የቆጠርን እንደሆነ 30 ምክንያቱም 3 ሌሊት የሚለው አቆጣጠሩ መዓልት ይስቦ ለሌሊት ወሌሊት ይስቦ ለመዓልት ባለው ሲቆጠር ነው እንጂ ጌታችን በመቃብር የቆየውን ሰዓት የቆጠር ነው እንደሆነ 33 ይመጣል በሕይወተ ሥጋ በዚች ምድር ዙሮ ያስተማረባቸውን አመታት የቆጠርን እንደሆነ 33 አመት ይሆናል ማለት ነውና በመቃብር እረፍት ያደረገባት የመጀመሪያዋን ከሰራ ያረፈባት አሁንም 33 አመት በዚች ምድር ሲቀበል ከኖረው መከራ በኋላ ስኩ በመቃብር ሆኖ ያረፈባት ብቸኛ የእረፍት ዕለተ ቀዳሚት ናት ጠቅለል ሲደረግና ዋናው ምስጢር በዕለተ ቀዳሚት የምንመለከተው ግን የትንሣኤ ዋናው ዓላማ ለዘላለማዊ እረፍት ነው በቃ ዘላለማዊ እረፍት ማግኘት በዚህ ዓለም እንደምታዩት ነው ክርስቲያኖች እንደ ሸማኔ ቀለም ከላይ ከታይ ሲጎል ሲሞላ ስንታመም ስንድን ስንጠግብ ስንራ በጣም ብዙ ነገሮች ሲወጡብን ሲወርዱብን እንኖራለን ከዚያ በኋላ ትንሣኤ ግን ዘላለማዊ እረፍት አኮቴቶም ረፍቶም አኮቴቶም እንደተባሉት እንደ መላእክት ከእግዚአብሔር ጋር መኖር ለተለየ ክብር ለተለየ ምንም አይነት የሚያሳስብ እኔ ባልሰራ ወርዳለሁ ብሰራ እንዲህ ይሆናለሁ የሚባል ሐሳብ ጭንቀት የሌለባት ዘላለማዊ እረፍት ያለባት ዘላለማዊ እረፍት ጊዜያዊ እረፍት አይደለም ዘላለማዊ እረፍት ስጋዊ አይደለም መንፈሳዊ እረፍት ከአምላክ የሚገኝ ዘላለማዊ ደስታ ያለባትን ፍጹም የሆነች እረፍት የምናርፍበት ናትና ትንሣኤ በዕለተ ቀዳሚት የጌታችን ማረፍ የሰው ልጅ በትንሣኤ ፍጹም የሆነ እረፍትን የሚያገኝበትን ምስጢር የያዙ ናቸው ዕለታት በጠቅላላው እንዲህ የሚገለጹ ናቸውና የትንሣኤ ዳግምነት ያየን እንደው ለመጀመሪያው አረብ ወለሆነው ፕላን ሆነው ለትምህርት ለሚያስተላልፉት መልእክት ለሚያስተላልፉት ለስነ ፍጥረታት ምሳሌ ይሆንልና ጠቅለል ስናደርገው ግን የክርስቶስን ትንሣኤ ካከበርን በስምንተኛው ቀን የምናከብረውን እሁድ ስምንተኛውን እሁድ ዳግም ለማክበራችን ነው እንግዲህ አምላካችን መነሳት ለኔና ለናንተ ትልቅ መልእክት ያለው ያደረጋቸው ነገሮች በሙሉ ምናደርጋቸው ናቸው እንጂ ለርሱ ጉድለት ኑሮበት የሚሞላለት ኑሮ አይደለም ሞተ ተነሳ ተቀበረ እንዲህ መሰሰሉ ነገሮች ቢደረጉ በኔና በእናንተ ህይወት ያለውን ህይወት መግለጽ ለኔና እናንተና እኔ ማድረግ የማንችለውን ነገር ባርኮ እንድንችለው ማድረግ ነው የትንሣኤ የሌሎቹም የክርስቶስ የአምላካችን ስራዎች ሌሎቹም ጾሙ ጸሎቱ ሰጊዱ መከራው እኔን የመሳሰሉትን ሁሉ ስናነሳ አምላካችን እግዚአብሔር እንዲህ ተሰቀለ ተገረፈ ተያዘ እንዲህ የመሳሰሉትን ነገሮች ብንተረካቸው ለኔና ለናንተ ዕዳ መክፈል ለኔና ለናንተ በመከራው መጽናትን አራያ መሆን የሚያስተምሩ ናቸው ስለዚህ የጌታችን መነሳቱ ራሱ መውጣት መውረድ በዚህ ያለ በዚህ የሌለ ሆኖ ተነሳ ተቀመጠ ተብሎ የሚነገርለት አሁን አንዳንድ አላዋቂዎች የማትለው ቤተክርስቲያን የማታስተምረው ነገር እንደምታስተላልፍ አድርገው የሚያስባሉ ቤተክርስቲያን እንደዚህ አታስብም አረዳድን ማስተካከል አስፈላጊ ነገር ነው እና ብዙ ሰዎች እንደዚህ ይናገራሉ ክርስቶስ ተነሳ እግዚአብሔር ተነሳ ስንል ለእግዚአብሔር መቀመጥ መነሳት አለው እንዴ ብለው ግራ የሚገባቸው አሉ ጠጋ ብሎ መረዳት ያስፈልጋል ለኔና ለናንተ ከመቃብር ለምንነሳው ትንሣኤ አርአያ የሆነን ዘንድ አምላካችን የኛን ስጋ ለብሶ በመቃብር የነበረብንን መከራ ዕዳ ከፍሎ ምክንያቱም ይዞ ማስቀረት ስልጣን ነበረው ከአቤል ጀምሮ የሰው ልጆችን ስጋ ቆርጥሞ ያስቀር በመቃብር ኮረጆ ይሰበሰቡ የነበሩት በሙሉ እንደሚነሱ ስልጣን እንደሌለው የመቃብርን ስልጣን ሽሮ በተዘጋ በር መነሳቱ እኔና እናንተን በዚህ ችህቱን በሆነችው ምድር ለተወሰነ ጊዜ ቆይተን የመነሳታችን ምስጢር የሚያሳይ ነውና የአምላካችን መነሳት አንደኛ ላጠፋነው ጥፋት መካስ ሁለተኛ ለወደፊት ለሚደረገው አማናዊና ሰላማዊ ፍጹም የሆነ ሥርዓት አርአያ ረቦን ምሳሌ መሆን ነውና አምላካችን እግዚአብሔር ኮነነ በኩር አለቃ ሆነን እንግዲህ መጀመሪያ ማለት ነው በኩር ማለት መጀመሪያ ማለት ነው የትንሣኤያችን በኩር መጀመሪያ እርሱ ነው ከዚህ በኋላ እንደ ክርስቶስ እኛም እንነሳለን የክርስቶስ ትንሣኤ የክርስቶስ መስቀል በልቡናችሁ እስከሚሳልባችሁ ድረስ እንዳለው ሐዋርያው ቅዱስ ጳውሎስ እኔና እናንተ በልቡናችን ተስሎ በተስፋ የምንጠብቀው የተራበ በማብላት የተጠማ በማጠጣት የታረዘ በማልበስ የሞተ በመቅበር የታመመ በመጠየቅ የተቸገረ በመርዳት በመተጋገዝ ንስሐ በመግባት በጠቅላላው በሃይማኖታችን ዙሪያ የምናደርጋቸው ባይበራው ህይወቱ ሲጠቃለሉ ዋናው ምንድነው ከተባለ ትንሣኤ ዘለክብር መነሳት የነገሮች ሁሉ ጉልላት ነው ትንሣኤ የነገሮች ሁሉ ጉልላት ነው የምናደርጋቸው በጎ ነገሮች ውጤታቸው መጨረሻቸው ግባቸው ምንድነው ከተባለ
በጌታ ቀኝ መቀመጥ ነው። አምላካችን እግዚአብሔር በጌታ ቀኝ እንድንቀመጥ ይርዳን እና ጌታችን መድኃኒታችን ኢየሱስ ክርስቶስ ሲነሳ በሕቱም መቃብሩ እንደተዘጋ መግነዝ ፍቱልኝ መቃብር ክፈቱልኝ ሳይል እንደተነሳ በእናቶቻችን በእነ ማርያም መግደላዊትም የሰማነው ነው። ድንጋዩ ከባድ ነው፣ ማን ይከፍትልናል እያሉ ይጨነቁ እንደነበር በወንጌል ተጽፎ እናገኘዋለን። በዚያም ላይ ደግሞ ክፉዎች አይሁድ የክርስቶስ መነሳት አስቀድሞ በልቡናቸው ተሰውቆ ስለነበር በባለፈው ክፍለ ጊዜ እንደሰማችሁት እንዳይነሳ ክርስቶስ በተደጋጋሚ ወታደሮቹ ባንድ ቁልፍ ንጉሱ ባንድ ቁልፍ ቆልፈውት ነበር። በዚያ ላይ ደግሞ ቁልፉን ሌላ ሐዋርያት ቢከፍቱት በማለት በመስጋት ወታደር ወዳይገባ ወታደር መቃብር እንደፈለጉ ያደርጉት። መሸስ ወታደር በነገስታት ዘንድ መከራ ነውና መቃብር ጠባቂ አድርገዋቸው ነበር። ግን ዙሪያውን ተኝተው ነበር። ምን ትንሳኤ ያለው ሰው ጠባቂ ምንም አይደለምና ወታደር ቢከማች ቁልፍ ቢደራረብ አምላካችን ቁልፉ እንዳለ ወታደሮች እንደተኙ ተነሳ። ይህንን መነሳቱን ለሐዋርያት ለእናቶቻችን ለእነ ማርያም መግደላዊት ለቅድስት ድንግል ማርያም ለእናቱ ለሌሎችም ተገልጾ ታይቶ ነበርና ይህ ነገር ክርስቶስ ተነስቷል የሚለው በመልአክ ስላልታየ ለሐዋርያት በመልአክ ስላላዩት ሐዋርያት ባንድ በማርቆስ እናት ቤት ዘግተው ይወያዩ ነበር። ያዩትን በፍኖተ ኤማሁስ የተመለከቱትን ማርያም መግደላዊት በወይኑ ሐረግ በአትክልቱ ቦታ ያየችውን እነ ቅዱስ ጴጥሮስ መቃብሩ ላይ ያዩትን መላእክት የነገሯቸውን እኒህን እየመሳሰሉ እያነሳሱ ቤት ዘግተው ሲወያዩ በሕቱም መቃብር እንደተነሳ በሕቱም በር እንደተዘጋ በበሩ በመግባቱ የዛሬው እሁድ ሐዋርያት ተሰብስበው በሚመክሩበት በተዘጋው በር ገብቷልና ዳግም ያሰኘው አንዱ ይሄ ነው። በተዘጋው መቃብር ተነሳ፣ በተዘጋው በር ገባ። ስለዚህ መጀመሪያው ትንሣኤ በተዘጋው በር፣ አሁን ደግሞ ለሐዋርያት መነሳቱን ለመግለጽ በተዘጋው በር መነሳቱ መቃብርንና በርን ስታነጻጽር ቤተክርስቲያን ዳግም ብለዋለች። ያኛው የተዘጋ መቃብር ነው፣ ይሄኛው የተዘጋ በር ነው። በተዘጋው መቃብርና በተዘጋው በር መግባቱ በሕቱም ድንግልና መወለዱን በሕቱም መቃብር በመነሳት ገለጸው። በሕቱም መቃብር መነሳቱን በሕቱም በር በተዘጋ በር በመግባት ገለጸው። ስለዚህ እንዲህ በመሆኑ ዳግም ብላ ታከብራለች። አንደኛው ይሄ ነው። በሁለተኛ ደረጃ በመላት አላዩትም ነበርና ክርስቶስ ከተነሳ በኋላ እንዲሁ አልፎ ለአንዱም ለማርያም መግደላዊት እንዲህ በመሳሰሉት ነበር እንጂ በመላት አላዩትም ነበርና ለሁለተኛ ጊዜ ሲገለጽ ከመቃብር እንደተነሳ ማርያም መግደላዊት እንዳየችው መላእክት እንደነገሯቸው ከዚያ በኋላ አላዩትም ነበር። ለሁለተኛ ጊዜ የጌታን መልኩን ሲያዩ ኑ ዳሱኝ እኔ ነኝ፣ መንፈስ ምትሃት አይደለም፣ ኑ የተወጋውን ጎኔን የተቸነከሩ እጆችን ኑ ብሎ አምላካችን እግዚአብሔር የተወጋውን ጎኑን የተቸነከሩትን እጆቹን ያሳየበት ለሁለተኛ ቀን የታየበት ነውና ዳግም ትንሣኤ ተባለ። በመጀመሪያው ያዩት ሰዎች ነበሩ፣ በሁለተኛው ግን በመልአክ አይተውታልና ዳግመኛ አየነው ማለት ነው። ዳግም ትንሣኤ ማለት ዳግም ክርስቶስን ከተነሳ በኋላ ለሁለተኛ ጊዜ አየነው ብላ ቤተክርስቲያን የምታከብረው በዓል ስለሆነ ዳግም ትንሣኤ ተብሎ ይከበራል። ዳግም ትንሣኤ ተብሎ ይከበራል። በመጀመሪያውና በሁለተኛው ብለን የምናከብረው እሱ ነው። ሌላኛው እንግዲህ ዳግምነቱ ለፍጡራን ትንሣኤ ነው። ለፍጡራን ትንሣኤ አባቶቻችን እስከ ዛሬዋ እሁድ ድረስ ከመጀመሪያው ትንሣኤ እስከ ዛሬዋ እሁድ ድረስ መልካ ኢየሱስ መልካ ማርያም የተለያዩ መልክ በቤተ ክርስቲያን አይደገምም። ለምን ከተባለ በመልአክ የጌታ መልኩ አልታየምና ገና መልኩ ባልታየበት ሰላም ለገጽከ ሰላም ለረይስከ ሰላም ለቆምከ ብለን መድገም የለብንም ብለው አባቶቻችን ስራ ሰርተው እንግዲህ ከዛሬ በኋላ በመልአክ ሁለተኛ በጉልህ በአዋጅ ሁሉም ባሉበት ያዩበት ዕለት ነውና ከዛሬ ጀምሮ ከዚህ ከዳግም ትንሣኤ ጀምሮ መልክ የሚደገምበት ምስጢራት ይጀምራሉ። ሌላኛው አሁን እንዳልኳችሁ ሶስተኛው የኔና የናንተ ትንሣኤ ነው ዳግም የሚያሰኘው። የሁለተኛ የምናከብረው የኔንና የናንተ ትንሣኤ ተስፋ በማድረግ ነው። የክርስቶስን ትንሣኤ አይተናል። ትንሣኤ ዘጉባኤ በቃል የተነገረ ብቻ አይደለም፣ በተግባር የተሰራ ነው። አድራጊው ባለቤቱ ስለሆነ አምላካችን እግዚአብሔር የሚያደርጋቸው ነገሮች እንደማይቀሩ አምላካችን እግዚአብሔር የሚሰራቸው ነገሮች በከንቱ እንደማይቀሩ ለኔና ለእናንተ የተደረገ ትንሣኤ ነውና አሁን የዳግም ትንሣኤ የኔና የእናንተን ትንሣኤ በማሰብ የምናደርገው ስለሆነ ዳግም ትንሣኤን በመጠበቅ ዳግም ትንሣኤን ሁላችንም በልቡናችንን ስለን
በስዕል ደረጃ ስንነሳ ልንሆነው በትንሣኤ ዘጉባኤ የሚሰጠውን ክብር ተስፋ አድርገን ሰንቀ ነው እንድንኖር ዳግም ትንሣኤ በማለት ሁል ጊዜ እያከበር እንድንኖር ቤተክርስቲያን ስራ ሰርታለችና እንኳን ለዳግም ትንሣኤ አደረሳችሁ። በእውኑ ይቺ ዳግም ትንሣኤ የኔና የናንተን ዳግም የምንጠብቅባት ትንሣኤ ናትና ይችን ትንሣኤ ገና ያልተፈጸመች የምትፈጸም ከኔና ከናንተ እንደየስራችን እንደያፈጻጸማችን የምትፈጸም እስከሆነች ድረስ እኔና እናንተ እስከ ዕለተ ሞታችን ድረስ የምንሰራው የምናደርገው የምንውልበት የምንናገረው የምናስተውለው እነዚህ ይወስኑታልና በእነዚህ ሁኔታ ዳግም ትንሣኤን እየተጠባበቅን ይዘናት የምንኖር ፍጻሜ የሌላት ገና የምትፈጸም ትንሣኤ ዘጉባኤን የምትጠብቅናት ቤተክርስቲያን በዚህ ታከብራለች። እንግዲህ በዕለተ እሁድ ጠዋት ስርዓተ ቤተክርስቲያኑ እንደ ትንሣኤው እስከ ቅዳሴ ድረስ ይመጣና ከቅዳሴ በኋላ እንደገና ግብረ ዘወሀብከኒ ፈጸምኩ አባ ወአቡየ ሰብሐኒ በስብሐቲከ ዛሎ ቅድሜከ አባት ሆይ በዚህ ዓለም ላደርገው የሚገባኝን ያንተም የኔም ያባቴም የመንፈስ ቅዱስን ፈቃድ ይሆን ዘንድ ላደርገው የሚገባኝን አደረኩ የሚለው የቅዱስ ያሬድ ድርሰት አባቶቻችንን ሰብሰብ ብለው በማይሌቱ ደረጃ ስርዓት አፈጻጸም አለው። እርሱን ተብሎ በስርዓት ደረጃ ይፈጸማል። በዓሉ ለ50 ተከታታይ ቀናት የሚከበር ነው። ነገር ግን እስከዚች ከትንሣኤ እስከ ትንሣኤ ድረስ ያለውን አንድ ቀን በማለት ትከበራለች። ተወዳጅ ክርስቲያኖች ዕለተ ሰንበት ናት። ከመጀመሪያዋ ትንሣኤ እስከ ዳግም ትንሣኤ ድረስ ያሉት ዕለታት አሐቲ ሰንበት፣ እንጨት አይሰበርባቸው፣ ውሃ አይቀዳባቸው፣ ልብስ አይታጠብባቸው፣ ምንም አይነት ስራ አይሰራባቸው፣ በጽሙና ሆነን የምናከብራቸው በእረፍት የትንሣኤን ሕይወት እያሰብ የምናከብራቸው ዕለታት ናቸውና ዳግም ተብሎ መነገሩ እኒህንና የመሳሰሉ ሌሎችም በርካታ ምስጢራት አሉ። አምላካችን እግዚአብሔር ሲመጣ የዳግም ትንሣኤ ዳግምነቱ ለእኔና ለእናንተ አሁን በክርስቶስ ተዋህዶ ክርስቶስ ሰው ሆኖ የእኛን ባህሪ አስነስቶታል። ካሁን በኋላ ደግሞ የኔና የናንተ እያንዳንዳችን ትንሣኤ ለክብር መነሳት የምንጠባበቅበት ስለሆነ ለዚያ ትንሣኤ የሚሆን ስራ እንድንሰራ አምላካችን ይርዳን። ውድ ኦርቶዶክሳውያን በፈለገ አእምሮ ሚዲያ ለሌላው እንዲደርስ እያስተባበራችሁ ሚዲያውን የማሳደግ ስራችሁን እየቀጠላችሁ ትምህርታችንን እንቀጥላለን ማለት ነው። በሚቀጥለው በሌላ መርሃ ግብር እስከምንገናኝ ድረስ ያስተማረን የመከረን አምላካችን እግዚአብሔር የተመሰገነ ይሁን። ይቆይ።